ዳን ወደ ቤት ትገባለህ ወይስ አትገባም? አብረን የመጣ ነው አይደለ? ሰው አብረን ነው መሄድ ያለብን። ሌላ ነገር አታስመስለው። ከሴት ጋር ስለሆንክ ነው ምን የተለየ ነገር ማስመስለው ነው? የራስ ጉዳይ ነው። ዳኒ በሰዓት አዋራኝ ታደረ። የራስ ጉዳይ ከሆነ ለምን አታየውም እንዴ? ለምን እንደምትጮህበት ጀመር? ቲናዬ ረጋ በይ እስኪ። እውልሽ በማያገባሽ አትግቢ። ለምን እንደማያገባኝ እስካሁን እኮ እኔ ጋር ነው ያለው። እናም ደህና ነው። በጣም ደስ ብሎታል። ደስተኛ ነው። እንደውም ወፈር ምናምን አለ እኔ ጋር ሲመጣ አምሮበታል ምናምን። ዳንኤል ማለት ጽጌ ቲናዬ ምን ትያለሽ? ልሂድ ወይስ ልመለስ ወደዛ ቤት ወይስ እሱ ነው እንደምትፈቅድ ዳንኤል? ስፔክት አታረገኝም እንዴ? በስነ ስርዓት አታዋራኝም? አንዴ ከቲና አዋራኝ በስነ ስርዓት ሲጀመር እሱ አይመለከታትም። ትችያለሽ። እኔ እና እሱ ነው አልችልም። ይቅርታ አስኪድልኝ ዳንኤል። ዳኒ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ። በሐሳቤማ ከቅፌ ገብተህ ሞቆኛል ሞቆኛል በእኔ ሳታ ደሞ ይበደኛል ያላንተ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬው ተመልሻለሁ። እንግዲህ እንደምታዩት እንግዲህ በዱባይ ላይ ፈታ ዘና ቀብረር እያለን እንገኛለን። የዱባይ ቆይታችን እግዚአብሔር ይመስገን ቆንጆ ነው። አንዳንድ ነገሮች ቢፈጠሩም ግን እግዚአብሔር ይመስገን ደህና ነን። አሁን ምንድነው ዛሬ የመጣሁበት ዋነኛው ዓላማው ምንድነው? ባለፈው እንደተመለከታችሁት ከሆነ ከቤት ወጥቻለሁ። ከቤት ከወጣሁ በኋላ ደግሞ እንደምታዩት ወፈር ብያለሁ። በዛ ላይ ደግሞ ዘና እያልኩ እገኛለሁ። እዛ ቤት ውስጥ በጣም አጨናንቀውኝ ነበረ። በቃ አመሸ ይሉኛል፣ ድምጽ ቀንስ ይሉኛል፣ በዚህ ጋር ሙዚቃ አትክፈትና በጣም አዛርገውኝ ነበርና ለዛም ነው አንድ የሚወጣሁት። አሁን ግን በጣም ሪላክስ እያደረኩ እገኛለሁ በዱባይ ላይ። በዱባይ ላይ ደግሞ አንድም በጣም ሪላክስ እንዳደርግ ያደረገኝ አንድ ምክንያት አለ። እሷን ከተች ደቂቃ በኋላ አስተዋውቃችኋለሁኝ። ከዛ በፊት ግን ጽጌ ማወቅ ትፈልጋለች እኔ የት እንዳለው ከማጋ እንደሆንኩ በጣም ብዙ እያስቸገረች እንደሆነ ሰምቻለሁ ቤት ውስጥ። ስለዚህ ነይና ያለውበትን ኮንዲሽን ከማጋ እንደሆንኩ ተመልከቺ ብያታለሁኝ። የዛሬ እንግዳችን ወይም ደግሞ እኔ ላስተዋውቃችሁ የፈለኩት ጽጌ ከማጋ እንደሆንኩ ለማወቅ በጣም የቤተሰብ የሆነባትን ልጅ እንግዲህ ልጋብዛት ነው። ልትመጣ ነው። በጉጉት በጭብጨባ ተቀበሉኝ። ቲናዬ ነሽ አምሮብሻል። ካይናውታሽ እንደዚህ ቆንጆ ነሽ እንዴ? ምን ታረጋው? ዱባይ ነው እንዴ ያሰማው? ጋይስ እዋት በእናታችሁ ስዕል ነው የምትመስለው። ጀስት እዚህ ሎካል ነሽ አረቦሽ እና ተቀየርሽ? አዎ ኦኬ፣ እንደዛ ነው እንደዛ ማለት ይቻላል። ጋይስ እዋት እንዴት እንዳማረባት ጭራሽ እንደዚህ አምሮብሽ ደግሞ ጽጌ በጣም የምትበሳጭ ይመስለኛል። ገባሽ አይደለ? በጣም ግን በጣም አምሮብሻል። ቴንክ ዩ። ቲናዬ ማለት እሷ ነች። ከዚህ በኋላ ለረጅም ጊዜ ከቲና ጋር ነው የምታዩኝ። ከእሷ ጋር አሪፍ ጊዜዎችን እያሳለፍኩ እገኛለሁኝ። ዱባይን በደንብ እያስጎበኘችኝ ነው ቲና። ዱባይን እንድወዳትም አንድ ምክንያት የሆነችኝ ቲና ነች። ከዱባይና ከቲና መባል እንኳን ቲና የሚል ይመስለኛል። ቲና በጣም ደስ የምትል ረጋ ያለች ጸባዩ ደስ የሚል ሰው አክባሪ ሰው ነች። እስካሁን በተዝናናባቸው ነገሮች እንዴት ሳይሆን በጣም ነው ደስ ያለኝ እውነት። እንደዚህ ማለቴ ከመጥቼ ከነሱ ጋር ረጅም ጊዜ አሳልፌ ነበርና ዱባይ እንደዚህ ታምራለች የሚለውን የተመለከትኩት ዛሬ። ምክንያቱም አንድ የአንቺ ውበት ዱባይን አጎላልኝ፣ ሁለት ደግሞ ያላየናቸውን ቆንጆ ቆንጆ ቦታዎች እየወሰደች ነበርና በጣም ደስተኛ ነኝ። ስላገኘሁሽ ደስተኛ ነኝ። ስለመጣሽ ማክብረሽኝ አመሰግናለሁ። ዱባይ ላይ እንግዲህ ከዚህ በኋላ የሚኖረኝ ቆይታ ውብ እናደርገዋለን ብዬ አስባለሁ። በደንብ ገና ያላየኋቸው ቦታዎች ስላሉ እነሱን በደንብ አሳይሃለሁ። ገና ፈታ ትላለህ። እንግዲህ ጽጌንም በዚህ አጋጣሚ ስታይ እንዳታንቀኝ ፍራ። እሺ፣ አይ አታንቀሽም፣ ችግር የለውም። ጽጌ ትመጣለች፣ አስተዋውቅሻለሁ ከአንቺ ጋር። እኔ በነገራችን ላይ የሆነ ተስተዋለኝ የምር ምን መሰለሽ ተስጦዬ ዘፈን ይችላል ማለት ድምጽ ኖሮኝ ሳይሆን ግን በቃ ለወደድኳት ወይ ደግሞ ለተመቸች ልጅ ዘፈን ዘፈናለሁና አንቺ በጣም ስለወደድኩሽና ስለተመቸሽኝ የሆነ ዘፈን ልጋብዝሽ አስቤያለሁ።
ፍቃደኛ ከሆንሽ ደስ ይለኛል። ድምጼን ሰምተሽ ግን እንዳታኮርፊ ማለት ነው። ጥራሽ እንዳጠፊ። እሺ ደስ እኔ ድምጼ አይደለም ግን ጀስት አንቺ ለአንቺ ስለውዛት እንዳታስብ። እሺ እሺ ይሄን ውበት ሊገልጽ የሚችል ለዚህ ውበት ሊሆን የሚችል ዘፈን ነው ዘፈነውና ዱባይን አስመልክቶ ጀስት ያለው ሙቀት ማየሩ ነውና ያንቺን ውበት አስመልክቶ ነው ዘፈኑ የሚዘፍነው። እልም ባለው በረሃ በረሃ ሆንሽኝ እኮ የፍቅር ውሃ እልም ባለው በረሃ በረሃ ሆንሽኝ እኮ የፍቅር Thank you እንዴት ነህ? በጣም ቆንጆ። የገረመኝ ምንድነው እንደዚህ በጣም ሙቀት አለ ስለሚባል ሀገሪቷ ላይ ማለት ነው እንደዚህ ዛፍ ምናምን ይላል ብዬ አላሰብኩምና ያመጣሽን ቦታ ደስ ይላል። ግሪኔሪያው ደስ ይላል። አሪፍ ነው። አረንጓዴው ምናምንና ያምራል። ያው ይሄ እንደም ከሁሉም ትንሽ አነስ የሚል ቦታ ነው ያመጣው። ከዚህ ደግሞ ሞር የሚበልጥ አበባ ምናምን ያለበት በደንብ በጣም ያምር። ላይክ ይሄ የቱርክ ቫይብ ያለው ምናምን ቦታዎች ገና ሳይያለሁ ምናምን ደስተኛ ትሆናለህ ብዬ አስባለሁ። ቤተሰቦቼ እንግዲህ እኔ አልተቻልኩም፣ ማንም ሊደርስብኝ አልቻለም። እንግዲህ ቲና እንግዲህ ብዙ ቦታዎችን ልታሳየኝ ቃል እየገባችልኝ ነው። ሰው ብዙ ቦታዎችን እየሄድኩኝ እጎበኛለሁኝ። ጽጌ ትምጣና ደግሞ ያው እንግዲህ እንተዋወቃታለን። አስተዋውቅሻለሁ ጽጌ። እሺ እንዴት ነው ጽጌን ትፈራታለሽ? ጽጌ ትንሽ እንዳፈረት በደንብ ማናደድ ማቃጠል ነው ያለብሽ። ጽጌ በታለች እና ዳኒ ወይ አምሮብሃል ግን አመሰግናለሁ። እና እንዴት ነሽ? በጣም ቆንጆ ነሽ። አይተኸኝ ነው አይደል እንደዚህ የምትሆነው? አይ ጽጌ እንዴት ነሽ? እንዴት ነሽ? አይ ቲናዬ ወይ እና እንዴት ነሽ? አለሁልህ። ማታ ፕሮግራም መቼ እንደሰጠው የማታ ፕሮግራም ጸዴ። እኔ ማለት እዚህ ከመጣሁ ነው የምልሽ፣ ዱባይ ከመጣሁ እንደዚህ ዳኒ እዚህ ቆሜ ያለው አይደለ? ለምን ነው በሰንሰት የማታወራኝ? ሰው አለ አጠገቤ፣ እንግዳ አለ። ይተሻ እየጮሽ አታወሪሽ። ምን እናት እንደ እኔ ምን አውቃለሁ? ለምንድን ነው ጮሽ የምታወሪ? አንቺ ማታውቂኝ ሰው ሆነሽ አይደለም እንደዚህ የምትሆኚ። ኤኒዌይስ ቆይ ምን ለማድረግ እየሞከርክ ነው? ሲናይ ይቅርታ። እሺ ማለቴ አንዳንድ ሰዎች ዝም ብለው መናገር ምናምን ነገር ትዕግስት እንደገና ደግሞ መረጋጋት ያልፈጠረባቸው ሰዎች አሉ። ገባሽ? ሁሉም ሰው እንዳንቺ ረጋ ያለ እንዳንቺ ቆንጆ ምናምን ይሆናል። ዳኒ ስነ ስርዓት ለምን አትይዝም? በስነ ስርዓት አዋራኝ። ለምን የጠራኸኝ? አሁንም እየጮሽ ነው ጽጌ። ተረጋግተሽ ለምን የጠራኸኝ? ለምን ይሄ ነገር ብታወሪ ጥሩ ነው። ነው አንቺ አይመለከትሽም። ነገር ይሄ ምንም ቢሆን እኔ ጋር ነው ያለው። ከኔ ጋር እስከሆነ ድረስ ደግሞ ምንም ብትይ ደስ ይለኛል። ፍላጎቷ ያ ከሆነ ግዴታ ነው። ቆይ በማይመለከታት ነገር ለምን እንድትገባ ታደርጋታለህ? ሲና የሚመለከታታል፣ ብዙ ነገር ይመለከታታል ስለኔ። እኛ እኮ የጠፋ ብለህ ተጨንቀን ነበር ዳኒ። ይሄ ነገር አይገባህም እንዴ? ለምንድን ነው የተጨነቅሽው? የትም ሄድ መሰለሽ? የትስ ሄድም ደግሞ አንቺ ልትጨነቂ ያለው እኮ ለምንድን ነው እንደዚህ የምታስጨንቂ? ደግሞ አትችይበት። ያ እንደዚህ ነው ልጅ ከቤትም አንድ እንደወጣ ያደረገኝ ምክንያት ምን መሰለሽ? ቲናዬ ትጮሃለች፣ ኦቨር ነው የምትጮኸው፣ ጭቅጭቅ አለ፣ ስልችት ነው የሚለኝ። ገባሽ አይደለ? አሁን የጠራሁሽ እንድትጨቃጨቂኝ ወይ እንድትጮሂብኝ አይደለም። የት ነው ያለው ማየት ፈልጋለሁ ስላልሽኝ የት እንዳለው ከማን ጋር እንዳለው ማየት ስላለብሽ። ቆይ ምን አስበህ ነው ከሷ ጋር ስለጠበከኝ አንተ? እኔ ምን እንደማስብ ምንም ማስብ መስሎ ነው? እንጃ ምን ታስቢያለሽ? እኔ ከሷ ጋር ስለጠበቅሽ ደስ ሊልሽ ይገባል። የጠፋ ከማለት አሪፍ ቦታ ነው ያለው። ያ ምንድነው አንቺ እንደዚህ ያናደደሽ? ጽጌ ታረጋግሽ፣ አትንካኝ፣ ታረጋግሽ፣ ስነ ስርዓትን ያዝ፣ አትበሳጭ። ገባሽ? ሁላችንም ለአንተ አስበን ነበረ፣ ተጨንቀን ነበረ። ሌላ ነገር አታስመስለው። ሁላችሁ አዎ፣ ከሴት ጋር እንደነበርክ እኮ ሰምቻለሁ፣ አውቃለሁ። ጥሩ ነው ብለህ የምታስብ ከሆነ መሄድ ትችላለህ። በጣም ጥሩ። አንቺ ምን እንደዚህ አንጨረጨረሽ? ምን አንጨረጨረኝ? አልተንጨረጨርኩም። አንተ ለምን ነው ለይታ ነኝ ብቻ የጠራኸኝ? ለምን ነው ለይታ የጠራኸኝ? ንገረኝ እኮ ቤት ውስጥ እየመጠበጥሻቸው ነው። ዳኒ የት ነው ዳኒ የት ነው እያልሽ የጨቀጨቅሻቸው ስለነበረ መተሽ ማየት ሁሉ ነበር ሲያስብ የነበረው። ለምንድን ነው እኔ ብቻ እንደሆንኩኝ የምታስመስለው? አንቺ ብቻ ባትሆኚ ኖሮ እነሱም ደውል ይጨቀጭቁኝ ነበረ። ምክንያቱም ደውለውልሃል፣ ሜሪም ደውላለች እኮ ሜሪም የደወለች ሁሉም የደወሉ ጸጌ አላስቀምጣለችን እየጨቀጨቀች ነው ሲሉ ኦኬ ያለውበትን ማየት ፈልጋ ከሆነ ትምጣና ትያልኩኝ። ገባሽ አይደለ? እንደገና ደግሞ አሪፍ ቦታ እንዳለ በደንብ አድርጎ ነግራቸዋል። ስለዚህ ምንም የሚያሳስብ ነገርም አይኖርም። ይኸውልሽ አላወኩም ማለት ቲናዬ ትባላለች። በማያገባት ነገር አትከታተል ዳኒ። ቲናዬ ትባላለች። ስሟ ጠፍቶሽ ከሆነ ቲና ብለሽ መጥራት ትችያለሽ።
ምን ነው ጽግሻዬ? ቲና ይላል ድርሻት በያት ሲበላሻት ስለዚህ አይደለም ለማውራት የመጣው። አሁን ወደ ቤት ትገባለህ ወይስ አትገባም? ቲና አታምርም ወይ? ወደ ቤት ትገባለህ ወይስ አትገባም? መጀመሪያ ስለ ቲና ንገሪኝ ጽጌ። ቲና እንዴት አይሻት? ቆንጆ ነች አይደል? አረብ አትመስልም? ጽግሻዬ ቲና ያት አረብ አትመስልም? ዳኒ ወደ ቤት ትገባለህ ወይስ አትገባም? አብረን የመጣ ነው አይደለ? ሰው አብረን ነው መሄድ ያለብን። ሌላ ነገር አታስመስለው። ሴት ይዘህ ከሴት ጋር ስለሆንክ እኔ ምን የተለየ ነገር ማስመስለው ነው? የራስ ጉዳይ ነው ዳኒ። በሰዓት አዋራኝ ታደረ። የራስ ጉዳይ ከሆነ ለምን አታየውም እንዴ? ለምን እንደምትጮህበት ሲጀመር ቲናዬ ረጋ በይ እስኪ። እውልሽ በማያገባሽ አትግቢ። ለምን እንደማያገባኝ እስካሁን እኮ እኔ ጋር ነው ያለው። እናም ደህና ነው፣ በጣም ደስ ብሎታል፣ ደስተኛ ነው። እንደውም ወፈር ምናምን አለ እኔ ጋር ሲመጣ አምሮበታል ምናምን። ዳንኤል ማለት ጽጌ ቲናዬ ምን ትያለሽ? ልሂድ ወይስ ልመለስ ወደዛ ቤት ወይስ እሱ ነው እንደምትስፈቅድ ዳኒ? ስፔክት አታረገኝም እንዴ? በስነ ስርዓት አታዋራኝም? አንዴ ከቲና አዋራኝ በስነ ስርዓት። ለምንድን ነው ሲጀመር እሱ አይመለከታትም። ትችያለሽ። እኔ እና እሱ እናውራ። አልችልም፣ ይቅርታ። አስኪድልኝ ዳኒ። ዳኒ አትሄድም። የት እንድትሄድ ነው የፈለግሽው? ከዚህ በኋላ ደግሞ እንዳትነቂ እሺ? እንዳትነቂ። ያለንበትን ቦታ ቲና ትዕግስተኛ ስለሆንሽ እየታገሰችሽ ነው። ከዚህ በላይ ስለሱ አይመለከተኝም። ያለንበትን ቦታ አስብና ዞር አድርግልኝ። ታገሳሽ ነው እና ለምን ጠራኸኝ? ከሷ ጋር መሆኗን ለማሳየት ነው። ለማሳየት ሊፈጠር አታድርጊ። ሌላ ነገር ምን ሊፈጠር ይችላል? ምን ታመጣለህ እንዴ? ቲና አንቺ ታያችሁ ነው። ይገባኛል። ምን ችግር የለውም። ስሚ ጽጌ፣ አንድ ነገር ብቻ ነው። አዋራኝ ዳኒ። ለምን መጣው ዳኒ? ለምን መጣው? ይኸውልህ ሪስፔክት አድርገኝ ቢያንስ። ለምን እንትን አትይም አንቺ? ለምን መጀመሪያ እሱ የሚፈልገውን ነገር አላከበርሽለትም? አሁን መተሽ እንደዚህ ከምትይ መጀመሪያ እንትን አትይም? አትጠነቀቂለትም ነበር? እንደዚህ ስትረስ እስኪሆን ልጁ ለምን ትጨቁኛለሽ? ጀምር ማለት እሷ እንደዚህ የምትናገረኝ ቲና እባላለሁ። ካላወቅሽ እንደዚህ ነበር ቲና የጠበቅሻት? ኖ ላይክ እንደም አከብራታለሁ እንጂ አልፈራትም እያልኩ ነበር። ኦፍ ኮርስ ግን እንደዚህ አይነት ግን ያከበረችን አይደለም። ያ እንደዚህ አይነት ስብዕና ስላላት ማየትሽ በራሱ ደስ ብሎኛል። ገባሽ አይደለ ዳኒ? ለምን እንደዛ የምታስብለኝ በሰው ዘንድ? የሚያስጠላ ስብዕና እያሰጠኸኝ ነው ያለው። በማይመለከትሽ አትግቢ። ውጪ እኔና እሱ እናውራበት ነው። ከኔ ጋር ያለው እሱ አስወጣልኝና እናውራበት። እኔና እሱ ልናወራ ነው የተቀጣጠርነው አይደለ? ሶ መሄድ ትችያለሽ አንቺ። እኔ ነው አልችልም። አንቺ ግን መሄድ ትችያለሽ አይደል? እኔ ቦታ ወይ የሆነ ነገር ቦል ማድረግ ዳና አታስመስል። ይኸውልህ ልንገርህ፣ እንደምትወደድ እንደምትፈቅር ምናምን አታስመስል። እኔ ያልኩት የት ነው የሄደው ነው ያልኩት። በቃ እንደምወድህ አታስብ እንዴ። ከዚህ ጋር የጠበቅከኝ ለዛ ነው እንደምትጠይ ነው ማሴት የፈለግሽው። ጓደኛዬ ነህ በቃ ጓደኛዬ ነህ በቃ። ከዚህ ዘለለ ነገር የለም። ለጓደኛሽ ከዚህ በላይ እኔ ግን ጓደኝነትን አይመስለኝም። እንደዚህ የሚያስጮሽ የሚያናድሽ ጓደኝነት ነው። አዎ ሌላ ነገር ለምን ታስባላችሁ እንዴ? ሌላ ነገር ከሌለሽ ጓደኛሽ ሆንኩኝ ለምን አትይኝ? ገባሽ አይደል? እንደ ጓደኛ እኔን መተው ትችያለሽ እኮ። እኔ አንቺ ጓደኛ ነኝ በቃ ተይኝ። ጓደኛዬ ነው ብለሽ መታስቢ ከሆነ ተይኝ። ጓደኛዬ ነህ። አዎ ጓደኛዬ ብቻ ነህ በቃ። ሌላ ነገር እንደሌለ አታስመስል ዳኒ። በቃ ለምን እኔን ብቻ ጠራኸኝ ታዲያ? ለምን እኔን ብቻ ጠራኸኝ? ከዛ ደግሞ ለምን ከሴት ጋር ጠበከኝ? አንተ እኔ ምን ውስጥ ለመክተት እየሞከርክ ነው? ሌላ ምን ውስጥ ለመክተት እየሞከርክ? አልገባም። ይሄን ነገር ማወቅ አለብህ። አልገባም እኮ የኔና ያንቺ ነገር ከጓደኝነት በላይ የማያልፍ ከሆነ በቃ ተይኝ። ተይ ለምን አትይኝም? ለምን ወጣ ከቤት? አይመለከትሽም። just friend እንደ ፍሬንድ ከሆነ በጥያቄሽ አይመለከትሽም። እንደ ጓደኛ ቢሆን አይመለከትሽም። አንቺ የኔ ጓደኛ መሆን አትችይም። ለምን አልችልም? በቃ አትችይም። አንቺ የኔ ጓደኛ መሆን አትችይም። ምን መሆን ነው የምችለው ካንተ ጋር? ቆይ ምን መሆን ነው የምችለው? ለምንድን ነው ያለውን ነገር አሁን የምትሸፋፍኝ የምትደባብቂው? ምንድን ነው? አልደበኩም ምንም። እንዴ እየተቀየርሽ ነው። ገባሽ አይደለ? እየተቀየርሽ ነው። ወዴት? ስም ይኸውልሽ፣ እኔ ስሜትሽን ስለምትደብቂ ወይም ደግሞ ስላለው ነገር አይደለም የማወራው። ለምንድን ነው እንደዚህ የምታስመስሉት? ቢኒ ምን አገባው? ሹፌሬ ነው። አያገባህም። እሱ ላንቺ የሚያመጣልሽ ማን ስለሆነ ነው? ቢኒ ችግር አልነበረውም እኮ። ዋው ወይ ይዞልሽ ይመጣል። የጭቃጨቅሽ ስትሆኝ ይንከባከብሻል አይደለ? አዎ እሱም ተንከባካቢ ያለው ይገርማል። ስለዚህ ሌላ እሱ ሲንከባከበኝ ምንም አይመስልህ ታዲያ?
በዚህ ልክ የሚያስብልኝ ሌላ ሰው አለ። ይሄ ነገር ማወቅ አለብህ። በዚህ ልክ የሚጨነቅልኝ ሰው አለ። ምን ነው ታዲያ ውሃ ከሚያመጣልሽ ጁስ አያመጣልሽ? በእኔ ምን እንደሚገባኝ ያውቃል። ምን እንደሚያስፈልገኝ በዚህ ሰዓት ያውቃል። አይ ውሃ ከሚያመጣልሽ ጁስ ቢያመጣልሽ እሱ ምን እንደሚያስፈልገኝ ያውቃል። ቢኒያም ከሆነ ቢኒያም ብለሽ ጥሪው። ምን አገባሽና ቢኒ ነው ጁስ ማምጣት ይችላል ነበር። ትራፊክ ስለሚሆን በቃ እንጂ አይደለ? በቃ እነሱ ጋር ምንም መስማማት አልቻለም። አንተ ምን ቢል የኔ አባት ማን ደግሞ አንተም ብለን አይደል እንደኛ እዚህ የመጣ ነው የነበረው። አንተ ጥለን ሄድክ አይደለ? ዳኒ የኛም ፕሮግራማችን ላይ ነው። አንተ ብለህ ራሱ የምታወራኝ አንተ ማን ስለሆንክ የት ታውቀኛለህ? የኔ ብራዘር እኮ አንተዋወቅማ። ሌላ ጊዜ ደግሞ ውሃ ከምታመጣ ጁስ ነገር ምን እንደሚያስፈልገኝ እሱ ያውቃል። ቢኒዬ ይኸውልህ ማይ ቆይ ትንሽ ታዲያ ቢያቅማ ጁስ ያመጣልሽ ነበረ። መጣራት የለብህም። ጨጓራሽን ሲያምሽ ውሃ አይደለም የሚያስፈልግሽ። እሺ ወይ አቮካዶ ጁስ ወይ ደግሞ ይሄ ምንድነው የሆነ ሌላ ጁስ ነገር ይዘላል። ቢኒ ቁመቴን በጣም ነው የምወደው። ተሳቀይበት። ለምን ፕሮግራም አለና አንዴ ጊዜያችን ለምትሻጋና ጽጌ ከጨረስን እኛ እንሂድ አይሻልም? እናንተ ቆዩ፣ እኛ ልንሄድ ስለሆነ ማለት ነው። ከጨረሳችሁማ እናንተ ሄዱ፣ እኛ ትንሽ እንቆያለን አይደል? ቦታውን ማየት ፈልጋለሁ። ቦታውን እኮ አያውቀውም። ቦታውን ያውቀዋል። ቦታ ማየት እንፈልጋለን። አንተ ከጨረስክ መሄድ ትችላለህ። ያውቀው ኑሮ ሎኬሽን ልከልላት ዱባይ ላይም ሆነ ሰው ጠይቀህ ነው የምትወጣው። ኧረ ሺም ነው ብራዘር። ቢያንስ በሎኬሽን ተንቀሳቀሱ። 5 ደቂቃ ልስጣችሁ፣ አውሩና ተስማሙ። እኔ በማንም እንትን አንተ ምን ይደብራል ፈልግም ግን ላይ አንተ ስለኔ ምን አገባህ አንተ ለኔ 5 ደቂቃ የምትሰጥኝ አንተ ማስብ ነው። እኔ መሄድ ስላለብኝ ይዣት እርግ ማለት ትችላለህ፣ መሄድ ትችላለህ። ማንም እኔ እነግርሻለሁ። ላንቺ 5 ደቂቃ ሰጥሻለሁ፣ አውሪና ነው። እሺ ቶክ ያዝልኝ። መጣሁ እራሷ ተያዘው። አያገባህም ዳኒ። ታመጣ ትመልስ አይከብድም። እኔ ጋር አውራኝ። አያገባህም ቢኒንቶ አትጭይበት። ይቺ ልጅ ግን ለምን ዝም አታስብልልኝም ዳኒ? ለምን እሱ ሲናገረው ምን እንዴት ነው የሚያንገበግብሽ? ሲጀመር እኛ ጊዜ የለንም። ሲጀመር 5 ደቂቃ አይደለሽ? 5 ደቂቃሽን ተጠቀሚበትና ሂጂ። አለቀ። ምንድነው እንደዚህ የሚያደርግሽ? እሱ አይደለ በማይመለከተው መግባት ስለማይፈልግ አንቺ ሙቭ ማድረግ ትችላለሽ። አልችልም፣ ይቅርታ። ከሱ ጋር እሺ መጋፈጥ ትችላለሽ። ገባሽ? እንደ ማን ነው ያልሽው? እንደ ቢኒያ አስወጣው። ምንም የሚያውቀው ነገር የለም ቢኒንቶ። እንዴ እኔ ከማንም ሰው ጋር መሆን አልችልም። ከማንም ወንድ ጋር መሆን አልችልም። ቶሎ ብንሄድ ደስ ይለኛል። ጭቅጭቁ በጣም ነው የምትጫወው። ምንድን ነው? ከየት ነው የመጣችው? አትንኪ። ስለ ሰዓት ነው ያዛልኝ። ዱባይ ነው ያለነው ብዬ ነው። እሺ ባይሆን ምን ልታመጪ ነበር? እንታይ ነበር ታውቀኛለህ። አክሽን ኤኒዌይስ ልክ ቤተሰቦች ደውለው እኔ ነው አይደለ የሚጨቃጨቁኝ፣ ወይም ደግሞ የት ነው የሚሄደው የት ነው ያለው ምናምን ብለው የሚጠይቁኝ እኔ ነው አይደለ። በተቻለ መጠን ኃላፊነት እንዳለብን ቲናን ይሄን ከማለትሽ በፊት ለሱ ማሰብ ነበር። አንቺ ምንም የምታውቂው ነገር የለም። ይኸውልሽ አንቺ ምንም የምናገርሽ ነገሩን ነግሮኛል። ገባሽ? ስለማታውቂው ነገር የለም። ይሄን እኮ በጣም ረጅም ዓመት እኮ ነው የማውቀው። እንዴት ነው የምታስቢው እንዴ? እስ ልጅ እኮ አጥሮሽ ነው የላክሽው። ለሚገባው ሰው አስረጅ አይገባትም። ምን አርገው? ቆይ ምንድን ነው የምታወሪው? ምን አርገው? ቆይ እናንተ ምን ያገናኘናል ነው? ለመክሳትም ለመጥቆርም አንተ ምንድን ነው የምታወራው? እንግዲህ ሲመጣ የነበረውን አይቼዋለሁ። አሁን ያለበት ደግሞ በጣም ደስተኛ ነው። ለምን አታየውም? አሪፍ ጊዜ እያሳለፈ ነው። በራሱ መንገድ ይመጣል። ኢትዮጵያም በቃ ከዚህ በኋላ ስለራሳችሁ ላይፍ ኑሩ። እኔ ላውራ እኔ አትንኪኝ። አንድ ነገር ልንገርሽ፣ እኔም አክብሬሽ የማወራሽ ማለት ሰው ሀገር ላይ ነን ብዬ ነው። እሺ ገባሽ አይደል? እኔም አክብሬ የማወራክ እዚህ ዱባይ ነው ያለነው ብዬ ነው እንጂ ምን ማድረግ እንደምችል አሳያለሁ። አንቺ ማርፈሽ ተቀመጪ። አክብረሽ እያወራሽ አይደለም። አትጩሂ። ደግሞ ቀስ በይ። አጠገብሽ ነው ያለነው። ስለዚህ ቀስ ብለሽ አውሪ። ዳኒ አያገባኝም። ከዚህም በኋላ ከሴት ጋር ሁን ከፈለክ ሀገር ጥፋ አያገባኝም። በቃ በማያገባኝ ነገር ውስጥ አትክተተኝ። እሺ እዛ ጋር እየጠበቀሽ ነው መሰለኝ። አይ ቲንክ ቢኒ ለምንድን ነው የምትጮኸው? ቀስላ መግባባታችንም እንደ አናደርናት ይላየለኝ አታች እኔን በነገራችን ላይ በቢኒ ለማናደድ እየሞከርሽ ነበረ። እሱ ምን አይደርሰው አይደለም። ጀስት እኛ ቀድመን ያሰብነው ያቀርነው ነገር ስለሆነ እሱ ምስኪን ይመስላል። ተሳክቶልናል። የፈለገችውን ታደርጋለች። ግን ለምንድን ነው ሀይዞላት የመጣው?
ኦኬ ሲያያት ወይም አልጓት ምናምን መስሎት ይሆናል። ሁኔታ ወይም ታክሲ ውስጥ ጥሩ አልነበረም ይሆናል። እዛ ከቢኒያም ጋር ያላችሁ ነገር ምን ነው? የሚያደርጋቸው እንክብካቤዎች ምናምን እዚህ ነው የታወቁት። የሆነ ነገር ማድረግ አለብን። ቲና ይጠብቂኝ በቃ አንቺ ደርሽ